ከላይ እንደምታዩት ጣራው ክፍት ነው። አሁን ግንባታ እየገነባ ስለሆነ ከላይ ቆሻሾች ወደ ውስጥ እንዳይወድቁበት በእንጨት ርብራብና በምንጣፍ ዘጋ ነው እንጂ ከላይ ጣራው ክፍት ነው። ወደ ደርሷቸው አይታችሁ ከሆነ ጣራው ክፍት ነው፣ ዝናብ የማይገባው ስፍራ ተብሎ እንደሚጠራው አይነት ነው። ነገር ግን በዛን ዘመን እንኳን ይሄ ከላይ የነበረው ክፍተቱ በቃንጫ በሰንሰል በሐረግ እንደዚህ የተጠላለፈ ስለነበረ ወደ ውስጥ ምንም አይነት ብርሃን አይሰጥም። ለአብነት ያህል እዚህ አካባቢ ተወልዶ ካደጉት ሰዎች አንዱ ነኝ። እኔ እዚህ ዋሻ ውስጥ ምን እንዳለ ምን እንደሚፈጸም ለማየት በጣም እንጓጓ ነበር በልጅነታችን ሰዓት ማለት ነው። ነገር ግን ወደ ውስጥ መተን ልክ እዚህ ጋር ልንደርስልን እቺ የምታዋት ደረጃ ያለችበት አካባቢ ላይ ውስጡ የነበረው መለኮታዊ ኃይል ወደ ውስጥ እንድንገባ አይፈቅድልንም ነበር። ነገር ግን ትልቅ አዛውንት አባቶች ከብት በሚጠብቁበት ሰዓት ላይ እርሻ በሚያርሱበት ሰዓት ላይ ከዚህ ከዋሻው የከበሮ የቃጭል የጽናጽን ድምጽ ይሰማቸው እንደነበር ይናገራሉ። ፈቃደ እግዚአብሔር እስከሚሆን ድረስ ለብዙ ዘመናት በእነዚህ አይነት መልኩ ዘግቶ ከቆየ በኋላ 2003 ዓመተ ምህረት አንድ አባት ላይ አደረና ራእይ ማሳየት ጀመረ። ራእዩ ምን የሚል ነበረ? ከአዲስ አበባ በደቡብ አቅጣጫ የቃል ኪዳኔ ታቦት በዋሻ ውስጥ ተቀብሯልና ሂድና ይሄን የቃል ኪዳኔን ታቦት ከዋሻ ውስጥ አውጥተህ ለህዝቡ አስረክበ አንድ ቀን ሳትውል አንድ ቀን ሳታድር ወደ በዓተ ተመለስ የሚል መልእክት ይደርሳችሁን። እኛ አባት ለ32 ዓመት ያህል ዓለም በቃችኝ ብለው በዋሻ ውስጥ የመነኑ አባት ነበሩ። እንዴት ትቼ ወደ ኖርኩት ዓለም ትቼ ወደ ኖርኩት ህይወት እንዴት እመለሳለሁ? ሊያውም ወደ አዲስ አበባ። እኔ እግዚአብሔር ያመጣብኝን ቁጣ እዚሁ ብቀበል ይሻለኛል እንጂ እኔ በአቴን ዋሻዬን ጥዬ አልወጣም የሚሉና እምቢ ያሉኝ አባት ከአንዴ ሁለቴ ከሁለቴ ሶስቴ እስከ 6 ጊዜ ነገራቸው። በፍጹም አሻፈረኝ አልሄድም ከባቴ። ምናልባትስ አሉ በመጽሐፍ ቅዱስ ሁላችንም እንደምናውቅ በአብርሃም ቤት ስላሴዎች ተገኝተው የአብርሃምን ቤት ባርኮለታል። አብርሃምም ልጁ ይስሐቅን ለመስዋዕት አቅርቧል አይደል? በበላይ ሰብል ደግሞ ዲያብሎስ በስላሴ አምሳል ተገኝቶ በላይ ሰብል ልጁን እንዲሰዋ የልጁን ስጋ እንዲበላ አርግቶ በላይ ሰብ ጨካኝና አረመኔ ሆኖ 77 ነፍሳትን በላላል በመጽሐፍ ቅዱስ ላይ። ምናልባት ይሄ በላይ ሰብን ያሳተ ዲያብሎስ እኔን ሊያስተኝ ኳሼ ሊያስወጣኝ ቢሆንስ እኔ በአቴን ዋሼን ጥዬ አልወጣም የሚሉና እኛ አባት እምቢ ይላሉ። በሰባተኛው አብሳሪውና ቁጠኛው መልአክ ቅዱስ ገብርኤል ይላካል። ዘካርያስ በቤተ መቅደስ ውስጥ ለእግዚአብሔር መስዋዕቱን እያቀረበ ባለበት ሳለ እነሆ ዘካርያስ ሚስት ኤልሳቤጥ ትጸንሳለች ልጅንም ትወልዳለች ብሎ ባበሰረው ሳለ እኔ እንደምታይ አርጅቼ ሸምግያለሁ፣ ሚስቴ ከመውለጇ እድሜ ተላልፋለች፣ ይህ እንዴት ይሆናል ብሎ ዘካርያስ በተጠራጠረ ሳለ የዘካርያስን አንደበት ይሄ ኡን ሆኖ እስከምታይ ዲዳ ትሆናለህ ብሎ የዘካርያስን አንደበት የዘጋው ቁጠኛው መልአክ ወደኛ አባት ተላከ። ተነስ፣ ወደ ታዘዝከው ስፍራ አቅና፣ ወደ ታዘዝከው ስፍራ ማታቀና ከሆነ እኔ ባንተ ላይ ታዘዝኩትን ልፈጸምብህ መጥቻለሁና አላቸው። እኛ አባት ሲያመለክቱ የነበሩት አሁን እንግዲህ ምን እጠብቃለሁ? እስካሁን የነበረውን በሙሉ ታግሼ ቆየሁኝ። አሁን ግን ቁጠኛው መልአክ መጣብኝ፣ ምን አደርጋለሁ ብለው ከነበሩበት በዓት ተነስተው ጉዞ ይጀምራሉ። ጉዞ በጀመሩበት ቦታ ባረፉበት ቦታ ቅዱስ ገብርኤል እየተገለጸ ተነስ፣ የታዘዝከው ስፍራ እዚህ አይደለም እያለ በቀስተ ደመና እየመራቸው እዚህ ቦታ ላይ ግንቦት 27 ቀን 2003 ዓመተ ምህረት ይደርሳሉ። ቦታ ላይ ሲደርሱ ይሄ ፊት ለፊቱ የምታውታው መጠለያ የተሰራበት አካባቢ በሰንሰል በቃንጫ በሐረግ እንደዚህ የተዘጋጋ ስለነበረ ምንም አይነት ብርሃን አይሰጥም። ነገር ግን ቀስተ ደመናው መጥቶ እዛ ጋር ተወጥሮ ቀረ። ወደ ውስጥ ወደ ዋሻው ለመግባት ስለ አካባቢው ነባራዊ ሁኔታ ምንም የሚያውቁ ነገር የለም፣ ይፈራሉ። አካባቢ ላይ ከብት የሚጠብቁ እረኞችን ይጠሩና ባትሪ እንዲያመጡላቸው ያደርጉና ወደ ዋሻው መግባት ይጀምራሉ። ልክ ወደ ዋሻው መግባት ሲጀምሩ ይሄ ለዘመናት ታቦቱን ሲጠብቅ የነበረው እባብ ገጠር ላደጋችሁ ሰዎች ታውቁ ከሆነ እንደ ፈረስ እያኮበኮበ ከዚህ ዋሻው እየዘለለ ወጣ እባቡ። አሁን ዙሪያውን እኛ ለሳምፕል ያልጠበቀ አስቀምጠናል እንጂ በእባብ ነው የሚጠበቀው ዙሪያው ዋሻው። ክብረ በዓል ላይ መጣችሁ ያያችሁ ሰዎች እድሉ ሊደርሳችሁ የደርሷችሁ ያያችሁ ልትኖሩ ትችላላችሁ። ልክ ታቦተ ሕጉ ከመንገዱ ሲወጣ እባቡም አብሮ ወጣና ፍለፍ እዛው ደምረው ፍለፍ ላይ እንዲሰልፉ ታቦቱን ያቆማል። ነገር ግን እኛ ሰው የሆንን ሰዎች በጣም አስቸጋሪ ስለሆነ ግማሹ ቪዲዮ ሲቀርጽ ግማሹ ፎቶ ሲያንሳ ተሰውረበት። ነገር ግን እዚህ ይሄን ህንጻውን የበረከት ስራ በሚሰራበት ሰዓት ልማቱ በደንብ ተፋጥሮ በሚሰራበት ሰዓት ፍለፍ ቶቶ ይታያል። እና ምን ልላችሁ ፈልጌ ነው፣ እግዚአብሔር ስራ ሲሰራ እንደዚህ ነው። የሌሊት ወፍ መንጋው ከዚህ ዋሻው ንቅል ብሎ ወጥቶ በስተደቡብ በኩል ወዳለው ዋሻ ገባ። ከዛ እኛ አባት እዚህ ዋሻ ውስጥ እንቅስቃሴ እያደረጉ ባሉበት ሰዓት ላይ መጨረሻ ላይ ያሳያቸዋል። ከዚህ ከምታዩት የብረት ቁም ሳጥን ጀርባ ያንሸራተታቸውን ይወድቃሉ። ወደቁበት ለመነሳት መሬት ሲንተራሱ መሬት የተንተራሱበት ቦታ ላይ ጨርቅ ያገኛሉ። ያንን ጨርቅ መጎተት ሲጀምሩ እዚህ ዋሻ ውስጥ የነጎድጓድ ድምጽ የሚመስል እጅግ የሚያስፈራ ድምጽ ይሰማቸው ጀመረ። እግዚአብሔር ወይ ምን ልታመጣብኝ ነው እያሉ ጸሎታቸው ውዳሴ ማርያማቸውን እየደገሙ መልካ ገብርኤልን እየደገሙ ጸሎት እያደረጉ መጎታቸውን ሲቀጥሉ እዚህ ዋሻ ውስጥ እንዳለ ቅዱስ ገብርኤል ተገለጸና በል የታዘዝከው እሱ ነው፣
ተጋድሎን ፈጽም ብሎ ካጠገባቸው ተሰወረባቸው። እኛ አባት መጎተታቸውን ይቀጥላሉ። ከብዙ ድካም፣ ከብዙ ጣውረድ፣ ከብዙ እንግልት በኋላ የጻድቁ አባታችን የአቡነ ተክለ ሃይማኖት ታቦተ ሕግ ያገኛሉ። እግዚአብሔር ሲፈቅድ እንደዚህ ነው። ከዛ ምን ያርጉት? አካባቢ ላይ ካህናት የሉ፣ ቤተክርስቲያን የለ። ይሄን ጽላት ለማን ይስጡ? ከዛ እረኞቹን ከብት የሚጠብቁት እነዛ የጠሯቸውን እረኞች ሂዱና የአካባቢ ላይ ትልልቅ የሚባሉ የሀገር ሽማግሌዎችን እዛ ጋር አንድ አባት ይጠሯቸዋል። በሉና ጥሩልኝ ብለው ካህናት ስለሌሉ የሀገር ሽማግሌዎችን ያስጠሩና ለሀገር ሽማግሌዎች እባካችሁ እዚህ ዋሻ ውስጥ ታቦት ተገኝቷል፣ ይሄን ታቦት ቀማኛ ወንበዴ ዱርዬ እንዳይሰርቀው አስጠብቁት ይሉና ለነዛ ለሀገር ሽማግሌዎች አደራ ይሰጡና ቃሉ ምን ነበረ? አንድ ቀን እንዳትውል አንድ ቀን እንዳታድር የሚል ትእዛዝ ስለነበረባቸው እችን ቃል ተናግረው እኛ አባት ተመልሰው ወደ በዓታቸው ይሄዳሉ። እነዚህ ሀገር ሽማግሌዎች ኮሚቴ ተዋቀረና በኮሚቴ ተደርጎ እንቅስቃሴ ማድረግ ጀመረ። መቼም የሰው ልጅ በጎ ስራ ሊሰራ ሲነሳ ዲያብሎስ ስራው ምንድነው? እኩይ ነው አይደል? ስራችንን ያፋርስብን ጀመረ። አንዱ ኮሚቴ ምን ይሰራ ነበር? ልክ እንቅስቃሴ ማድረግ ሲጀምር የቀበሌ አስተዳደሮችን አሳምፀው ምን በሚል ይሄ ዋሻ ዛሬ አይደለም የተሰራው፣ ከቅድመ አያቶቻችን ዘመን ጀምሮ እንድቹ የነበረ ዋሻ ነው። ዛሬ ምን ተገኘው? ታቦቱ ነው አዲስ፣ ዋሻው ነው አዲስ፣ ቦታው ነው አዲስ። ይሄ ህገወጥ የመሬት ወረራ ሊያደርጉ ነው እንጂ ቤተክርስቲያን ላንጹ አይደለም። ሂዱና በቁጥጥር ስር አውሏቸው ተባለና በሰዓቱ እዚህ ጋር ለጥበቃ ቤት እየሰራን ነበርና ጥበቃ እንኳን ምን ከፍለው አጥተን ከኪሳችን 50 ብር እያዋጣ ነበር ለጥበቃ ምን ከፍለው እዚህ ጋር ለጥበቃ ቤት የሰራናትን ካህናት ለአገልግሎት ሲወጡ የሚያድሩባትን ቤት የሰራናትን መጥተው አፈራርሰው እኛንም በሰዓቱ የነበሩ ሰዎች በዱላ ሰብስበው እየጨፈጨፉ ቀበሌ ወስደው ዘጉብን። ለ3 ቀን ያህል ቤተሰብ እንዳገኘን ቤተሰብ እንዳይጠይቀን ተደርገን ካህን መስቀል ይዞ ሊባርክ ሲገባው በዱላ እንዳህያ ተቀረቀረ። ኃይሌ መድኃኒዓለም ስለሆነ ምንም አልሆንም። ዛሬም የሱን ስራ እንመሰክራለን። እነዛ ሰዎች ዛሬ የት እንዳሉ እግዚአብሔር ነው የሚያውቀው። ተደበደብን፣ ምንም ያደረግነው የለም። በሶስተኛው ቀን ዳግም ስለዚህ ጉዳይ ልታወሩ ስለዚህ ሐሳብ ብታነሱ ህገወጥ የመሬት ወረራ በማድረግ ከ15 ዓመት እስከ 25 ዓመት ይፈረድባችሁ። ገብታችሁ ልጆቻችሁ ወሰዱ ብሉ ተብለን ከዛ ከቀበሌ መስተዳድር ተባረሩ። ልክ መተን እዚህ ቦታ ተሰብስበን ውዳሴ ማርያም ደገምና ሁለት ቅዱስ ገብርኤል ጻድቁ አቡነ ተክለ ሃይማኖት ስለኛ ስለ ህዝብ 7 ዓመት ባንድ እግሩ ቆመ የጸለየ ጻድቅ እባክህ በዚህ ቦታ ላይ ታምርን ግለጽ። እግዚአብሔር ወይ ቅዱስ ስጋ ክቡር ደም እንዲፈተት የምንፈልግ ከሆነ ታምርን ግለጽ። እኛ እንደ ስጋ ለበሶች ነንና ደክመናል፣ ታምርን አሳየን ብለን አልቀሰን ሁላችን ተላቅሰው ወደ ቤታችን። እውነት እነግራችኋለሁ እግዚአብሔር ስራው ድንቅ። አንዳንዴ ዞትር ሊባርከን አይመጣም፣ ሊቀስፈንም ይመጣል። አልማር አልጸጸት ካልን እግዚአብሔር ይቆነጠናል። ታው ተመለሱ ለመስመር ይለናል። በሰዓቱ የቀበሌ መስተዳደር የነበረው ሰውዬ በሰው አገኘ ነውና በሰዓቱ ቤተክርስቲያን ጉቦ ትሰጣለች እንዴ? ታስተምራለች። እኛ ግን ቤተክርስቲያን ሊተከል ከነበረና ጉቡት የተነሳ የቤታችንን ጎዶሎ ዘግተን አዋተን ከኪሳችን ለዛ ቀበሌ አስተዳደር ለነበረው 8000 ብር ሰጠነው ጉቦ። በቃ ለ8000 ብር እጁ ሲገባ ከዚህ በኋላ እናንተ መልፋት መምጣት የማይጠበቅባችሁም እዛ ሆናችሁ ተከታተሉ፣ እኔ ፈጽምላችኋለሁ አለ። እሺ ብንጠብቅ አይፈጸምም። መጨረሻ ላይ ያልከንን ጉዳይ ከምን አደረስክልን? እንደው በቃ በተስፋ እኮ ቀረን። ተስፋ የሰጡን ሰዎችም እንደዚህ እናግዛቸዋለን፣ ምንጣፍ እንገዛላቸዋለን፣ የውስጥ መገልገያ እንገዛላቸዋለን ያሉን ሰዎች ከስራችን እንሽራተቱብን ነው። እባክህ ምን አደረስክልን ስንል ስለምን ጉዳይ ነው የምታወሩት? ስለምትሉ ጉዳይ ፈጽሞ ማውቀው ነገር የለም ብሎ ካለ አሁንም ይሄንን ሴራችሁ መጠንሰስ አልተዋችሁ በኋላ እስር ቤት እንዳታም ሂዱ ከዚህ ብሎ በሚኒሻ አባረረ። ከዛ እንግዲህ በቃ አቅማችን የሚችል ይሄ ነው። በቃ ሁላችንም አፋ ወደ ቤታችን እንቀመጥ። ነገር ግን ካህናት አባቶች ይሄ ታቦት እዚህ ቁጭ ብሎ መዘረፍ መቻል ስለሌለበት አቅራቢያ ወዳለው አጥቢያ ቤተክርስቲያን እንወስድን የሚል አቋም ላይ ደረሰ። አንዳንዶች ደግሞ በውስጣቸው በጣም ተስፋ የነበራቸው ተው እግዚአብሔር ታምሩን ይገልጻል እንጠብቅ የሱን ስራ ማለት ጀመሩ። ወዲያው ያ ቀበሌ መስተዳደር የነበረ ሰውዬ ጠዋት ልጁ ተነስታ ወደ ትምህርት ቤት ስትሄድ በመንገድ ላይ አበደ ውሻ ነክሷት ተመልሳ ቤት ሳትደርስ በመንገድ ቀረች። እግዚአብሔር ሲቀጣ እንደዚህ ነው። ግን ያ ሰውዬ በጥቂት ሲቆነጠጥ ገባው። ሀብት ያለውን በሀብቱ ልጅ ያለውን በልጁ ይቀጣል እግዚአብሔር። ምክንያቱም በጣም የምትወዱትንና በጣም የምትሳሱትን ልጃችሁን ሰው ነካ ሲያደርግባችሁ ውስጣችሁ ምን ያህል እንደሚደነግጥ ታውቁታላችሁ አይደል? ስለዚህ ያን ሰውዬ እግዚአብሔር ቁጣውን ሰደደበት። ያቺ ሕፃን ልጅ በመንገድ ቀረ ዱዷ ምንም በማታውቀው። ከዛ ያ ሰውዬ እውነት እዛ ዋሻ ውስጥ ያለው ታቦት አሳይቶኛል። እኔ ከዚህ በኋላ ስልጣኑ ምንም ይቅርብኝ፣ እኔ የሱ ወታደር ነኝ። ከዚህ በኋላ በምትሄዱበት ሁሉ ከጎናችሁ መቆም ነኝ አንደኛ አለ። ወዲያ ድጋፍ ደብዳቤ ጽፎልን መሄድ ያለንብን ቦታ አቅጣጫ እየጠቆመን መሄድ ባለብን ስቴፕ ሄደን ቤተክርስቲያኑ እንዲመሰረት አደረገ። ብዙዎቻችን በጥቂቱ ሲቆነጠን አልገባን እያለን እግዚአብሔር ቁጣውን እስከሚያመጣበት ድረስ እንጠብቃለን። ከዛ
በብዙ ጣውረን ያ ቤተክርስቲያን ተመሰርተ አገልግሎት መስጠት ጀመረ። እነዛን አባት ዳግም እኚህ ራእይ አይተው ታቦቱን ያገኙትን አባት ዳግም በራእይ መልሶ እዚህ ቦታ ላይ ያመጣል። አባ ገብረ እግዚአብሔር ይባላሉ። አይታችሁ የደረሳችሁባቸው መስቀላቸውን ተሳልማችሁ የተባረካችሁ ሰዎች ልትኖሩ ይችላል። እዚቹ ጋር መጠለያ ሰራንላቸው። ጥበቃ የለው። ይሄ ቤተክርስቲያኑ በራፉ ደጃፍ የለው። እዛችሁ ጥግ ላይ ዋሻው ስገቡ በር ላይ ጥግ ላይ ያለችው እሷ ስር እያደሩ ጧት ኪዳን እያደረሱ አንድ ብቻቸው ስቡ ብሎ ያከብሩ ብቻቸውን ቃል እግዚአብሔር እያደረሱ ዘወትር ከዚህ ቦታ ላይ ሳይጠፉ ቁልፊያጅ ኪዳን አራሽ ቅዳሴ ሲጎድል አሟይ ሆነ ለብዙ ዘመናት ቤተክርስቲያኗን ካገለገሉ በኋላ መቼም ዞሮ ከቤት ኖሮ አፈር አይቀርምና እኛ አባት መጨረሻ ላይ ጠሪው ደረሳቸው። በጠና ታሙ መጣውና አባቴ ባፎትን ወደ ሕክምና ልውሰዱት አልኳቸው። አይ ልጄ እኔ ሐኪሜ ቅዱስ ገብርኤል ጻድቁ ቅዱስ ተክለ ሃይማኖት ነው ለኔ ሐኪም እሱን አምኜ ነው የመጣሁት። እኔ ተማሪ ልማት እንደው ባፎትን አልኳቸው። በፍጹም ከዛ መጨረሻ ላይ መቼም የሰው ልጅ አይቀርምና ነፍስ ከስጋቸው እዚህ ቦታ ላይ ተለየ ተላቀሰ። ውስጣችን ሐዘን ሞላበት። ግን ምንም ማድረግ አንችልም። በዚሁ በያሰለው ሐውልት እንኳን አቁመንላችሁ መሰረት እናደርጋችሁ ብለን ስናስብ ልጆቻቸውን ሰብስበው መጥተው እውነት እነግርሃለሁ ያለኝ አንድ ታላቅ ልጃቸው እኛ አባት እዚህ ቢቀበሩ ዳግም ነው ሀገር አለ ብዬ ቤተሰብ ጋር መቀላቀላቸው የሀገር ህዝብ ከሀገር ነው የሚወጣው። ሀገራችን ባህላችን በጣም ከባድ ነው። ይሄዳልን ብሎ አባታቸው መጥተው ታጅበው ከዚህ ከመርካቶ ድረስ ሸኝተን እግዚአብሔር የፈቀደው ነው የሚሆነውና እኛ አባት እዚህ ቦታ ላይ ተለዩንና እግዚአብሔር ስራውን ሲሰራ ድንቅ ነው። ምናልባት ዛሬ በኔና በእናንተ ፕሮግራም አይሰራም። የሱ ጊዜ አለ። ዛሬ ተነስቼ እኔ ዶክተር መሆን ፈልጋለሁ። ዛሬ ተነስቼ ከደዌ መፈወስ ፈልጋለሁ። ዛሬ ተነስቼ እኔ ባለጸጋ መሆን ፈልጋለሁ። ግን እግዚአብሔር ካልፈቀደ አይሆንም። የሱ ጊዜ ሲሆንስ መጻጉዕ 38 ዓመት ሙሉ ባልጋ ላይ ሲኖር በአንድ ቃል ማለት መጻጉዕ ተነስ አልጋን ይዘህ ሂድ ዳግም እንዳበድል አይደል 38 ዓመት ሙሉ ሲኖር እግዚአብሔር ማዳን አቅተናገሩ እንጂ አቅተናል በቃል ትእዛዝ ማለት ተነስ ያለው እግዚአብሔር ቢሶ ፈቃዱ ሲሆን እንደዚህ ምናልባት እነዛ ሰዎችን በሰዓቱ የገባቸው ምንድነው ዋሻውን እንደሚያቆም የሱ ጊዜ አልደረሰም። ታቦቱ እንዲገለጽ ህዝበ ክርስቲያኑ ወጥቶ እንዲድንበት እንዲባረክ ጊዜው ፈቃዱ አልሆነምና እግዚአብሔር አምላክ ዛሬም ፈቃዱ ሆኖ በእኛ ላይ ያለውን እንቆቅልሻችን እንዲፈታን የእርሱ መልካም ፈቃዱ ይሁን። ወጣቶቹ የውሃ ላይ ኩበት ሆነናል። ወይ አትሰመጥን ወይ ዞናል የደዛው ተንሳፈን ቀርተን ህይወታችንን እግዚአብሔር አምላክ ያጣፍጥልን። በጫንቃችን ላይ ያለውን የዲያብሎስን ስራ በሙሉ አፈራርሶ ከእግራችን በታች ጣለልን። እውነት መነግራችሁ ደግሞ ባጋንን ተይዛችሁ የምትሰቃዩ እህት ወንድሞቼ ዛሬ ፈውስን ድነትን በቤታችሁ አግኝታችሁ ዲያብሎስ እዚህ ቦታ ላይ ደርሷል። መጨረሻ ላይ ታላቅ ጮሆም ይወጣው ጮሆም አይወጣው በስውር ከሰውነታችሁ በስውር ያልወጣው ደግሞ ከሰውነታችሁ ላይ በሙሉ ተሰብስቦ በጻድቁ በአቡነ ተክለ ሃይማኖት መቁጠሪያ ታስሮ በግንባራችሁ ላይ ታስሮ ይታል። እውነት ነው የምነግራችሁ። በንጹህ ልባችሁ ሆናችሁ ማንንም አታማክሩ፣ ዶክተርም አትሹ፣ ካህንም አትፈልጉ፣ እኔንም አታማክሩ። ተንበርክካችሁ አልቀሳችሁ የግቢውን አዋራ ተባብሳችሁ አልቀሳችሁ ነግራችሁ ትይሩ። ቀጣይ ስመጡ ታሪካችሁ እንዴት እንደሚቀየር ታውቃላችሁ። ብዙ ሰዎችን ስለማቅ ነው እኔ እዚህ ቦታ ላይ ቆሜ ሳስበው ባከን ስራ የለኝም፣ ትዳር የለኝም፣ ልጅ የለኝም፣ ህይወቴ ተበላሽቷል ብለው የሚያለቅሱ ሰዎች ይገጥሙኛል። እባክህ ለጻድቁ ንገረው። ሳምንት 15 ቀን ሳይመጡ እንቆቅልሻችንን ተፈታለን የሚሉ ሰዎች ብዙዎች ስለሆኑ እንቆቅልሻችሁ እንዲፈታ ታሪካችሁ እንዲቀየርላችሁ ለጻድቁ ለአቡነ ተክለ ሃይማኖት ነግራችሁ የብዙ ሰዎች ታሪካቸው የተቀየረበት የብዙ ወጣቶች እንባቸው የታበሰበት ቦታ ነው። የእናንተንም እንባችሁ እንዲያብስላችሁ የእሱ መልካም ፍቃድ ይሁንላችሁ። አንድ ታሪክ ብቻ ልንገራችሁና መርሃ ግብር እንጨርስ። አንድ እህታችን ከ1991 ዓ.ም ጀምሮ መናፍቅ ነበረች። ግን ጎረቤቴ አንድ ብርቱ ክርስቲያን ነበረች አለች እህታችን። ያቺ ብርቱ ክርስቲያን ጎረቤቴ ዘወትር ዋሻ ገብርኤል ሄጄ መጣሁ፣ ተክለ ሃይማኖት ደርሼ መጣሁ ስትለኝ የደም እንባ ነባ ነበር አለች እህታችን። ግን ማየት የተሳለ ነበርኩኝ። ማታ ዞርትም እነ ፓስተር የተባሉት ይሰበሰቡና መተው ጸሎት ያደርጉልኛል። እኔ ብርሃኔን ላገኝ አልችልም። ዘመናዊ በተባሉት የሕክምና ተቋማት በሙሉ ያለኝን ገንዘቤን ጨረስኩኝ። የባሰ የጎረጎሩ ህመሜን አባሱብኝ እንጂ ድነቴን አላመጡልኝም። ገንዘቤን ጨረስኩ። ሀብት ንብረት ያለቀ አንድ ቀን ብቻ አላቅም። ህልም አልለው ቅዠት ተነሽ ዋሻ ገብርኤል ሂጂ፣ ተነሽ ተክለ ሃይማኖት ሂጂ የሚል መልእክት ደረሰኛለች እህታችን። ወደዚህ ቦታ ላይ ለማቅናት ማየት የተሳነኝ ነኝ። ስፍራውንም አላውቀውም። ያችን ብርቱ ክርስቲያን ያልኳትን ጎረቤቴን ሄድኩና እባክሽ እዛ ዋሻ ገብርኤል የምትይው ቦታ ውሰጂኝ አልኳት። እኔ ዕለቱ ሰኞ ነው። በሰኞ ምድር ስራ አልቀርም። ነገር ግን ሰራተኛ የልጆች ትምህርት ቤት አርሳ እንደመጣ ትወስድሻለች፣ ይሄን ቃል ገባልሻለሁ ብላኝ ወደ ስራዋ ሄደች። ያቺ ሰራተኛ ልጆች ትምህርት ቤት አርሳ አስቀምጣ በጉጉት መጠበቄን ቀጠልኩኝ አለች እህታችን ታሪኳን ስነግረን። ከዛ
እሷ እስከምመጣ በግቢ ውስጥ ያሉትን ሰዎች በሙሉ ለመንኳቸው። ቤተሰቦቼ እባካችሁ እዛ ዋሻ ገብርኤል የሚባለው ቦታ እግዚአብሔር እዚህም አለ፣ እዛ ሄደሽ ምን ትሰሪያለሽ? እዚህ እግዚአብሔርን ተማጸኝ። እነ ፓስተር ከሌ ማታ ይመጣሉ፣ ጸሎት ያደርጉልሻል። ስለምን እንደምታወሪው እዛ የሚመለከው እግዚአብሔር፣ እዚህ የሚመለከው እግዚአብሔር፣ እዛ ሄደሽ ምን ትሰሪ ነው ብለው ተዛብተውብኝ ጥለውኝ ሄዱ አለች እህታችን። ከዛ ያቺ ሰራተኛ በምርኩዝ እየመራችኝ ይዛ ይመጣች። ሰራተኛዋ ከአሰሪዋ ጋር እየመጣች ዘወትር የቅዳሴ ጸበሉን እየጠጣች የንፍሮን ውሃ እየጠጣች የሰውነቷን እያበሰች ወደ ቤቷ ትሄዳለችና ልምድ ስለነበራት በይ አንቺ ስለማጠጪ እዚህ ጋር አረፍ በይ፣ እኔ ንፍሮ ውሃ እዛ ጋር እየታደነ የንፍሮ ውሃን ጠጥቼ ልምጣ ብላ አለችኝ። ስትለኝ አረ ለኔ ማምጪልኝ ጠጣ ነው እኔም አልኳት አለች። አመጣችልኝ፣ ጠጣው። የቀረውንም አይኔን አባበስኩት፣ ወደ ቤቴ ሄድኩ አለች። እቤቴ ስገባ በፊት ያመኝ ከነበረው እጥፍ ያመኝ ጀመራለች። አይከብድም? ምን ብላ ነው የመጣችው? ተናገሩ እንጂ እድናለሁ ብላ ነው አይደል የመጣችው? ነገር ግን ቤቴ ስገባ በፊት ያመኝ ከነበረው እጥፍ ያመኝ ጀመራለች። እቺታች እውነት ክርስቲያኖች አንተ የዋሻው ገብርኤል፣ አንተ የዋሻው ንጉስ እያሉ የሚጠሩ በዙፋን የለም እኔን ትተኛል ትምረኛለህ እየመጥቼ ህመሜን ታብስብኝ እያልኩኝ ማልቀሴ ቀጠልኩኝ። በብዙ ጊዜያት ለአይኔ ተብሎ የተሰጡኝን ክኒኒዎች በአንድ ላይ ሰበሰብኩና በሃይላንድ አድርጌ እንደ ውሃ ጠጣሁት አለች። አልገደለኝም አለች። ይገለኝ ነበረ። በእግዚአብሔር ተስፋ ቆረጥኩኝ አለች። የኤሌክትሪክ ሶኬት ህፃናት እንድትሞክሩት አይደለም የምነግራችሁ፣ እግዚአብሔር ስራ ስላለው ነው። በዛ ላይ የኤሌክትሪክ ሶኬት ከሌላው ፓወሩ ትንሽ ከፍ ይላል አይደል? ሶኬቱን ሰበርኩትና ኤሌክትሪኩን ላይ ጠመጠምኩት አለች። አልያዘኝም አለች። እግዚአብሔር በእኔ ውስጥ ምን ነበረው? ለካስ ስራ ነበረው። ሰኞ የጀመረኝ እስከ ቅዳሜ ድረስ ህመሜ ቀጸናብኝ። እነ ፓስተር የተባሉ ማታ እየመጡ ጸሎት ያደርጉልኛል፣ እኔ ለይቱን ሳብድ ነው ማሯለች። ያቃጥለኛል፣ ይቆጠቁጠኛል፣ ለሊት መተኛት የለ፣ እጮሃለሁ። ቤተሰቦች ሰለቹኝ። ወይ አሁንስ በገላገላት፣ እችንስ በፈታት፣ ወደሱ ባቀረባት። ጸሎት ፓስተር የተባሉት መተው ማታ ሲጸልዩልኝ እባክህን አንዱ ፈራስ ይዛት እያሉ ጸሎት ያደርጉብኝ ጀመር። ገደላት ይሉኝ ጀመር። ሰለቹኝ። ለካስ እግዚአብሔር በኔ ላይ እንቆቅልሽ ነበረው። ቅዳሜ ማታ ከምሽቱ 12 ሰዓት ሲሆን እነዛ እነ ፓስተር የተባሉት ተሰብስበው ጸሎት ሊያደርጉ ሲፈልጉ እኔ እንቅልፍ ያዳፋኝ ጀመራለች። እቺታች እንቅልፍ የበረታብኝ። እባካችሁ ወደ መኝታ ክፍል ይወሰዱኝ፣ እንቅልፍ ሊወስደኝ ነው መሰለኝ አልኳቸው። ምክንያቱም ሰኞ የጀመረ እስከ ቅዳሜ አልተኛችም። አችታች አያችሁት የዲያብሎስን ስራ አሉኝ አለች እነ ፓስተር። እኛ እግዚአብሔርን ልናመልክ እግዚአብሔርን ልናመሰግን ስንል እሷን እንቅልፍ ያዳፋ ጀመረ። ብተኛ ማንተዋትን በሷ ላይ እግዚአብሔርን እናመልካለን ብለው ተኙ። መጨረሻ ላይ ግን ገብቼ መኝታ ላይ ድረስ በድን ሆንኩኝ አለች እቺታች። የት እንዳደርኩኝ የት እንደዋልኩኝ አላውቅም። በድን ሆኜ ተኛኛለች። ብቻ ለሊት በህልሜ 3 ውሾች ከሰውነቴ ላይ ብድግ እያሉ ሲወጡ አየሁ። ጧት ለተሰንበት ብንንስል ለብዙ ዘመናት አይቻቸው ማላቃቸው ቤተሰቦች ፍልክ ተመለከቷቸው። ለካስ ሊገለኝ አልፈለገውም። ብርሃኔ ወዲያውኑ ሊመልስልኝ አልፈለገው እግዚአብሔር ከኔ ጋራ ስራ ስለነበረው እባካችሁ አለች። እኔ ያለኝ ሀብት ንብረቴን በሕክምና ጨርሾልኝ ህይወቴ የውሃ ላይ ኩበት ነበር አለች። ቅድም ስነግራችሁ እንደነበረው አሁን መጽሐፉ በሚያዘው ቄደርኑ አጥስጠምቁኝ፣ ንስሐ ስጡኝ፣ እኔ ከዚህ በኋላ የሱ ወታደር ነኝ አለች። ለሱ ምንም ማድረገው ነገር የለኝም አለች። አሁን ሰው በማይኖር ጭር ባለ ሳለ ተመጣና ግቢውን ጠርጋ ምንጣፉን አውጥታ አራግፋ ትሄዳለች። እግዚአብሔር ወታደሩ አርግቶ ሾማት። አያችሁ ለኔ ደረሰ አለች። ለሁሉም እንዲደርስ ሰው በመጣ ቁጥር ታሪኬን ንገሩልኝ፣ የኔን እንቆቅልሽ የፈታ ቅዱስ ገብርኤል የሌሎቹን እንቆቅልሽ እንዲፈታላቸው ታሪኬን መስክሩልኝ ስላለች ነውና ሲያመስግኑለት እግዚአብሔር ነው። ስለዚህ ዛሬ ስራ በማጣት ትዳር በማጣት ልጅ በማጣት የተሰናከለን ወጣቶች በርካቶች ነንና እግዚአብሔር አምላክ እንቆቅልሻችን ይፍታልን፣ ችግራችንን መከራችንን አስወግዶልን በሰላም በፍቅር በደስታ የምንኖርበትን ህይወት እግዚአብሔር አምላክ ይስጠን። ህይወታችን ደስተኛ ነው። ዛሬ ብዙዎቻችን ህይወታችን ደስተኛ አይደለም። ባለትዳሮች ቤታችን ጭቅጭቅ ነው የሰፈነው። ወጣቶች በጓደኝነታችን ጭቅጭቅ ነው የነገሰብን። ባለትዳሮች በትዳራችን ውስጥ ይሄ ብሔር የሚባል መርዝ ነው የተረጨብን። ባልና ሚስት መተማመን አቅቷቸው እኮ ዛሬ አንቺ ኦሮሞ ነሽ፣ አንተ አማራ ነህ፣ አንተ ጉራጌ ነህ፣ አንተ ትግሬ ነህ እየተባባለ እግዚአብሔር አምላክ ከዛ ህይወት ውስጥ ያውጣል። ለኛ ሀገራችን ቤት ነው፣ በሰማይ ነው። እኛ የክርስቶስ ልጆች ነን። በክርስቶስ አምሳል የተሰራን ከተፈጠሩ ፍጥረታት በሙሉ እኛ እንበልጣለን። ምክንያቱም በክርስቶስ አምሳል የተሰራን። ስለዚህ ይሄ የፖለቲካ ማጣፈጫውን ከህይወታችን አውጥቶብልን
ለኛ የሚሆነውን ለኛ የሚበጀውን አምላክ እንዲረዳን የእርሱ መልካም ፈቃድ ይሁንልን። እግዚአብሔር አምላክ ከሁላችንም ጋር ይሁን። እንግዲህ ይሄን ያህል ካልኳችሁ ይበቃናል። መቼም ድካም መንፈስ አለ። ከመጣችሁ ግን የሆነ ነገር አውቃችሁ መሄድ አለባችሁ ብዬ ስላሰብኩ ነውና እግዚአብሔር አምላክ እንቆቅልሻችንን ይፍታልን። አሜን። ደስ ብሏችኋል? አመስግኑ እስቲ ደስ ካላችሁ የቤት ስራ አልሰጣችሁ ነው ትቀበሉኛላችሁ? መቼም ይሄን ወጣት ደንግጧል ገንዘብ ይጠይቀን ነው ብላችሁ። እኛ ኦርቶዶክሳውያን ሀብታችን እናንተ ናችሁ። እውነት ነው የምነግራችሁ። ሌሎች ሃይማኖት ተቋማት ከሌላ ፈንድ አላችሁ ከውጭም ከየት